从左转之后呢，最后可能4分钟到冲线时刻。现在阿卜杜勒沃吉尔马上要到右转，看到拱门了。他其实还是有一定的余量，就是你看他跑起来还是很有节奏。从这个右转弯过去以后呢，就是最后300米冲线，最终完赛成绩应该在2小时15分半左右，2小时15分20秒左右。咱们再来预测一下，2小时15分20秒前后10秒，21510到21530，看看是否准确啊。最后的这一段路是石板路，所以过弯的时候选手得稍微注意一下脚下。对，我看到特别有意思，你看半马有一个选手好像就受到全马第1名的影响，然后他自己的速度也提起来了。这也就是马拉松跑者之间的这种相互的影响。当然半马选手的话呢，我们也建议啊，其实最后还是把节奏压一下，因为这个速度不是说能够轻松驾驭的速度。好，阿卜杜勒沃吉尔马上冲线了，这是我们男子全马首位撞线的选手，我们祝贺阿卜杜勒沃吉尔。የሳምንቱ የእረፍት ቀናት ለኢትዮጵያውያን አትሌቶች የድል ሆነው አልፈዋል። ቅዳሜና እሁድ በተደረጉ የሩጫ ውድድሮች ላይ ኢትዮጵያውያን አትሌቶች ውድድሮቻቸውን በበላይነት ፈጽመዋል። ቻይና በኢትዮጵያውያን አትሌቶች ተወራለች። በወንዶቹ ከአንደኛ እስከ 3ኛ ያለውን ደረጃ ኢትዮጵያውያን አትሌቶች ተቆጣጥረውታል። በሴቶቹም የኛው ሀገር ጀግና አትሌቶች ድሉን አስጠብቀውታል። በሌሎች አገራት በተደረጉ ውድድሮች ላይ የኢትዮጵያውያን አሸናፊነት ታይቷል። በስዊድን የነሐስ ደረጃ በተሰጠው ውድድር ላይ ያልተጠበቀው ውጤት ተመዝግቧል። እኚህንና ሌሎች ጉዳዮችን እየነገርናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ።今天他的领先优势啊，因为女子组有了这样的选手，所以女子组的前6名之间的差距还是很大的。现在菲克特比目前位于第2位的科罗勒甩开了差不多也有操场2圈的距离了。科罗勒呢，把目前位于第3位的，同样是来自于埃塞俄比亚的选手贝尔特赫姆甩开的差距呢，也是操场2圈，就是800到700米的距离，所以彼此之间女子前6名是看不到的，就是潘素芳可能看不到前面的选手，彼此之间看不到。这种跑起来的话呢，相对来说会比较枯燥一些，但是绝对实力，这就成为了最终名次的一个归属的最好的佐证。应该是马上右转了2小时28分多29分，能进29吗？可能稍微有点悬，29分前后吧，但2小时30分是肯定进的，板上钉钉的进230，2小时29分多出头一些，差不多我现在看来应该在2小时29分10秒到20秒这个区间应该是可以完赛，2小时29分半肯定是可以的。但我发现他其实在马上距离终点300米的时候，有没有明显的加速的动作？他不再加速了，因为他们这种职业选手的话，只需要保证自己的这个名次还有破纪录，跑得更顺一些就可以。赛道现在是被1分为3，最右侧是半马选手，然后左侧的话呢，左侧偏中这是女选手，左侧偏左这是男选手。好，我们来祝贺菲克特，最终是绝对优势，第1位撞线，2小时29分03秒左右，太强了！贵阳马拉松女子全马赛会纪录来到了230以内，首次打破230大关，真的是太强了。በቻይና በጓንጁን በተደረገው የማራቶን ውድድር ላይ አብዱል ጀሊል አብዱል ዋኪ በአንደኝነት ውድድሩን ማጠናቀቅ ችሏል። አብዱል ጀሊል ውድድሩን ለማጠናቀቅ 2 ሰዓት ከ15 ደቂቃ ከ13 ሰከንድ ፈጅቶበታል። ኃይሌ ጥጋቡ እሱም ኢትዮጵያዊ ነው። 2 ሰዓት ከ15 ደቂቃ ከ55 በሆነ ሰከንድ ነው ውድድሩን ያጠናቀቀው። በሶስተኝነት ኬንያዊው አትሌት ደረጃውን አስጠብቆ ገብቷል። በሴቶች በተደረገው ውድድር ፍቅርተ ወሮታ እንደተለመደው የወርቅ ሜዳሊያውን የግሏ አድርጋለች።
2 ሰዓት ከ29 ደቂቃ ከ04 የገባችበት ሰዓት ሆኖ ተመዝግቧል። ቤተልሔም ነጋ ሁለተኛ ኮሎሌ ሁለተኛ ሆና ነው ውድድሯን ያጠናቀቀችው። እሷ የገባችበት ሰዓት ደግሞ ብዙዎችን እያስገረመ ይገኛል። 2 ሰዓት ከ30 ደቂቃ ከ32 ሰከንድ መግባት ችላለች። ሌላኛዋ ኢትዮጵያዊት አትሌት ቤተልሔም ነጋ ናት። እሷ ውድድሯን በሶስተኝነት ማጠናቀቅ ችላለች። ሌሎች ሀገራት ላይ ኢትዮጵያውያን ሮጠው ያሸነፉባቸውን ውጤቶቹ ደርሰውናል። እሱን እንነግራቸዋለን። በስዊድን ሶሎንስቱና በተካሄደ የነሐስ ደረጃ በተሰጠው የዓለም አትሌቲክስ የኮንቲኔንታል ቱር አካል የሆነው የ2026 ፉክክር ተጀምሯል። በዚህ ፉክክር ላይ የሴቶቹን የ3000 ሜትር ውድድርን በበላይነት ያጠናቀቀችው ኢትዮጵያዊቷ አትሌት መልክናት ውዱ ነች። ሌላኛዋ አትሌት አሜሪካዊት አትሌት መልክናት ውዱን ተከትላ መግባት ችላለች። የቦታው ክብረ ወሰን ነው የተሻሻለበት። መልክናት ውዱ ሁለተኛ ሆና ባጠናቀቀችበት ውድድር ማለት ነው። በወንዶቹ የ1500 ሜትር የተወዳደረው መለሰ ንብረቴ ጥሩ ተፎካካሪ መሆኑን ቢያሳይም 3 ደቂቃ ከ39 ሰከንድ ከ21 በሆነ ደቂቃ በመግባት 6ኛ ደረጃን ይዞ አጠናቋል። በኪጋሊ ሩዋንዳ በተካሄደው የኪጋሊ ዓለም አቀፍ የሴቶች የማራቶን ውድድር ላይ ኢትዮጵያዊቷ አትሌት ማሸነፍ ችላለች። ትዕግስት አያሌውና ጸጋ ደስታ ሁለተኛና ሶስተኛ ሆነው ነው ውድድራቸውን የፈጸሙት። የቦታው ምርጥ ሰዓትም የተመዘገበበት ውድድር ሆኖ አልፏል። ለመሆኑ ኢትዮጵያውያን አትሌቶች በሚያስመዘግቡት ድል የናንተ ደስታ ምን ያክል ነው? ጀግኖች ናቸው። ጀግኖቻችንን ማበረታታት የኛ ስራ ነው። ጀግና እያላችሁ ኮሜንት ላይ መጻፍ ትችላላችሁ። በሳምንቱ ምርጥ ሰዓት ያስመዘገቡ አትሌቶች ታሪካቸው ምን ይመስላል የሚለውን እንነግራችኋለን። የአብዱል ጀሊል አብዱል ዋኪን ታሪክ እንንገራችሁ። የረጅም ርቀት ሯጭ ነው። በተለይ በማራቶን ጥርሱን ነቅሏል የተባለለት ተወዳዳሪ ነው። አብዱል ጀሊል የራሱ ምርጥ ሰዓት ማስመዝገብ ችሏል። በተለይ በግማሽ ማራቶን ላይ 1 ሰዓት ከ10 ደቂቃ ያስመዘገበውና በማራቶን ደግሞ 2 ሰዓት ከ10 ደቂቃ ከ22 የገባበት ምርጡ ሰዓቱ ሆኖ ተመዝግቦለታል። በቅርብ ጊዜ ካደረጋቸው ሩጫዎች ላይ በኪጋሊ ያስመዘገበው ምርጡ ሰዓት ይነገርለታል። ይሄ በአጨራረሱ ድንቅ የሆነው ኢትዮጵያዊ አትሌት የወደፊት የማራቶን ጀግና ተብሎ እየተወደሰ ነው የሚገኘው አብዱል ጀሊል ማለት ነው። አብዱል ጀሊል በረጅም ርቀት የሩጫ ውድድር ይታወቃል። በተለይ 2025 ላይ ያመጣው ሰዓት ብዙዎችን ያስገረመ ሆኖ ተመዝግቦለታል። በማራቶን አሁን ጥሩ ደረጃ ላይ ከተቀመጡ አትሌቶች መካከል ግንባር ቀደሙ ነው። ከእድሜው አንጻር ራሱ በምናይበት ጊዜ ጥሩ እድሜ ላይ ነው የሚገኘው። ገና በ21 አመቱ ነው ወደ ማራቶን መቀላቀል የቻለውና አስገራሚ የሆኑ ድሎችን
ማምጣት የቻለው ይህ አሸናፊ ወጣት ለኢትዮጵያ የወደፊት የማራቶን ተስፋ ነው። የኃይሌ ጥጋቡን ታሪክ ደግሞ እንመልከት። ኃይሌ ጥጋቡ የአብዱል ጀሊልን እግር ተከትሎ በሁለተኝነት ውድድሩን የፈጸመ የሀገራችን ምርጥ አትሌት ነው። እሱ ደግሞ ገና የ20 ዓመት ወጣት ነው። ይገርማቸዋል። ኃይሌ ያስመዘገባቸውን ድሎች ምርጥ ሰዓቶቹን ስንመለከት በማራቶን 2 ሰዓት ከ06 ደቂቃ ከ18 የሮጠበት ማርች ወር ላይ 2026 የገባበት ምርጥ ሰዓቱ ሆኖ ተመዝግቧል። በግማሽ ማራቶን 1 ሰዓት ከ52 ደቂቃ ሰከንድ የገባበት ምርጡ ሰዓቱ ሆኖ ተመዝግቧል። ይሄም 2025 ላይ ያስመዘገበው ድንቅ ሰዓት ነው። ከጊዜ ወደ ጊዜ ራሱን እያሻሻለ የሚገኝ በወርልድ አትሌቲክስ ድረገጽ ላይ የራሱን ደረጃ በማሻሻል አሁን ላይ ካሉ አትሌቶች ድንቅ እየተባለ የሚወደስ ነው። ሀገራችንን ከሀገሩ ልጅ ጋር ሆኖ ሰንደቃችንን ከፍ አድርጎ እኛም ከፍ እንድንል አድርጎናል። እንኳን ደስ ያላችሁ እንኳን ደስ አለን ልንል እንወዳለን። ወደ ሴቶቹ አሸናፊዎች እናምራ። በሴቶቹ የማራቶን ውድድር ቀዳሚ ሆና ውድድሯን የፈጸመችው ፍቅርተ ወረታ ነች። ፍቅርተ ወረታ 25ኛ ዓመት እድሜዋ ላይ ነው የምትገኘው። የረጅም ርቀት ሯጭ ነች። ግማሽ ማራቶንና ማራቶን በመሮጥ የዳበረ ልምድ ያላት አትሌት ነች። ግማሽ ማራቶንን 1 ሰዓት ከ06 ደቂቃ ከ28 የገባችበት የ2025 የካቲት ወር ድሮሏ የሚጠቀስ ነው። ማራቶንን 2 ሰዓት ከ21 ደቂቃ ከ32 በመግባት ሴውል ላይ 2024 ያስመዘገበችው ውጤቷ ለእርሷም ለሀገሯም ድንቅ የሆነ ውጤት ነው። ገና ትንሽ ልጅ ነች ብለናቸዋል። በዚህ ትንሽ እድሜዋ የበሰለች የማራቶን ሯጭ መሆኗን እያስመዘገበች ትገኛለች። የሌላኛዋ የሀገሯ ልጅ ኮሎሌ ሚኬሻ ነች ውድድሯን በሁለተኝነት መፈጸም የቻለችውና የብር ሜዳሊያ ማጥለቅ የቻለችው። እሷም ገና የ25 ዓመት ወጣት ነች። ይህቺ አትሌት በማራቶን በግማሽ ማራቶን ምርጥ የሚባሉ ሰዓቶችን ማምጣት ትችላለች። ማራቶን ላይ 2024 ያስመዘገበችው 2 ሰዓት ከ29 ደቂቃ ከ56 ሰከንድ ምርጥ ሰዓቷ ሆኖ ተመዝግቦላታል። ግማሽ ማራቶንን 1 ሰዓት ከ12 ደቂቃ ከ49 የገባችበት የ2026 የጥር ወር ውጤቷ ድንቅ ተብሎ ተመዝግቦላታል። ከሀገሯ ልጆች ጋር ተከታትላ አረንጓዴውን ጎርፍ የደገመችው ቤቴሌም ነጋ ነች። ቤቴሌም ነጋ ገና የ20 ዓመት ወጣት ነች። ወርልድ አትሌቲክስ ላይ ስሟ ሰፍሯል። ገና በልጅነታቸው በማራቶን ላይ ጥሩ ውጤት እያስመዘገቡ ካሉት ተርታ ነው የተመደበችው። 2 ሰዓት ከ26 ደቂቃ ከ50 ሰከንድ ማራቶንን ሮጣ ለመፈጸም ጨረሰባት ጊዜ ነው። 2025 ላይ ያስመዘገበችው ውጤት ነው። እሷ ገና ከጅምሩ በማራቶን ላይ እንዴት
መሮጥ እንዳለባት እንዴት ማሸነፍ እንዳለባትና እንዴት ተፎካካሪዎቿን መርታት እንዳለባት ያወቀች አትሌት ነች ሲሉ ብዙዎች ያወድሷታል። እውነት ነው። ያስመዘገበቻቸው ውጤቶችን ስንመለከት የሷ ድንቅ ብቃት ብቻ ሳይሆን አርቆ አሳቢነቷን የሩጫ ቴክኒክ እውቀቷንም ጭምር ያሳየችበት ሆኖ ታይቷል። ለማንኛውም ሶስቱ አትሌቶቻችን ኮርተው አኩርተውናል። እንኳን ደስ አለን፣ እንኳን ደስ አላችሁ ልንላቸው እንወዳለን። የኛ አትሌቶች በሮጡበት የሩጫ ውድድሮች ሁሉ የሚያኮሩን ስማችንን የሚያስጠሩ እንደሆነ ይታወቃል። በዚህም ደግሞ ለኛ ኩራታችን ነው። ኮርተው ስለሚያኮሩን እንኳን ደስ ያላችሁ፣ እንኳን ደስ አለን ልንል እንወዳለን። ወደ ስዊድን ዳግም እንመለሳለን። በስዊድን በተደረገ የሩጫ ውድድር ላይ ኢትዮጵያውያን አትሌቶች ነግሰዋል ብለናቸዋል። ከነገሱ አትሌቶች መካከል አንዷ የሀገራችን አትሌት የወርቅ ሜዳሊያ ወስዳለች። ይህች አትሌት ሙሉ ስሟ መልክናት ውዱ ትሰኛለች። የ21 ዓመት እድሜ ላይ የምትገኝ ወጣት አትሌት ነች። ወርልድ ከ20 ዓመት በታች ላይ መሳተፍ ትችላለች። ሀገሯን ወክላ ኦል አፍሪካን ጌምስ ላይ አንድ ጊዜ መሳተፍ ችላ የነሐስ ሜዳሊያ ማጥለቅ ችላለች። ከ20 ዓመት በታች ደግሞ የብር ሜዳሊያ ማምጣት የቻለች አትሌት ነች። በ2 ሜትር የማይልስ ውድድር ላይ ምርጥ ሰዓቷን አስመዝግባ ነው ወደ ሩጫው ዓለም የመጣችው። ከዛም በ2 ማይልስ ጥሩ ሰዓት ማምጣት ችላለች 2024 ላይ ማለት ነው። በ3000 ሜትር ደግሞ 2024 በፌብሩዋሪ ወር ላይ 8 ደቂቃ ከ32 ሰከንድ ከ02 ማይክሮ ሰከንድ የገባች የእርሷ ምርጥ ጊዜዋ ነው። ግማሽ ማራቶንን በመሐከል ላይ ሮጣ ነበረ። 1 ሰዓት ከ07 ደቂቃ ከ27 ማይክሮ ሰከንድ የገባችበት የሷ አጀብ የሚያሰኘው ጊዜዋ ነው። አሁን ዓለም ላይ ካሉ የመካከለኛ ርቀት ሯጮች መካከል ነው ስሟ ሰፍሮ የሚገኘው። ከቅርብ ጊዜ ወዲህ አሯሯጧን እያስተካከለች ትልልቅ በሚባሉ ውድድሮች ላይ ሳይቀር እየተወዳደረች እያሸነፈች ትገኛለች። ስዊድንን በድል የፈጸመችበት ውድድሯ ሆኖ ተመልክተናል። አትሌቶቻችን እንኳን ደስ ያላችሁ፣ እንኳን ደስ አለን። እኛ መረጃውን ጨረስን።